ሰላም ሰላም ዩናይትዳውያን እንዴት ናችሁ? አገገማችሁ? ከሽንፈቱ በኋላ አሁን ስሜታችሁ ምን ይመስላል? ትንሽም ቢሆን እንዳገገማችሁ ተስፋ አደርጋለሁ አድማጮች። ህይወት ይቀጥላል። ህይወቱ በውጣ ውረድ የተሞላ ነው። ሁል ጊዜ ነገሮች እንዳሰባችኋቸው ባሰባችኋቸው መንገድ አይሄዱም። ማንቸስተር ዩናይትድ ጎድቶናል። በመሸነፉ ብዙ ከፍቶናል። ስቲል እስካሁን ድረስ ከልባችን የወጣ ሽንፈት አይደለም፣ ግን ደግሞ ምንም ማድረግ አይቻልም። ህይወት ይቀጥላል። እኛም ዩናይትድን መደገፍ ስለ ዩናይትድ መስማታችን ማውራታችንም ስለዚህ እናንተም በዛ መልኩ እንደምታስቡ ነው ተስፋ የማደርገው። ስለዚህ ሁላችሁም አሁን በቃ ከዩናይትድ ሽንፈት ትንሽም ቢሆን አገግም ያለው የምትሉ ቪዲዮን ላይክ አድርጉ። ያላገገማችሁም ላይክ አድርጉት ቪዲዮን። ምክንያቱም ክለባችን ነው፣ ምንም ማድረግ አንችልም። ዩናይትድ ልባችን ውስጥ ያለ ነው። ብዙ ዎቻችሁ እውነተኛ ደጋፊ ከሆናችሁ ዩናይትድን በዛ መልኩ ተሸነፈ ብላችሁ እንደማጠሉት እርግጠኛ ነኝ። ደስታም ስቃይም የእግር ኳስ የመደገፍ አንዱ የደጋፊነት ትሩፋት ስለሆነ ለማለት ነው። ለማንኛውም አድማጮች በርከት ያሉ መረጃዎችን ይዤላችኋለሁ። ከሽንፈቱ በኋላ ምን አዲስ ነገር ተሰማ ለሚለው በርካታ ነገር እየወጣ ነው። ትላንት ተጫዋቾቹ ማንቸስተር ከተማ ገብተዋል። የተደረገው ግብዣ ግን በጣም አነጋጋሪ ሆኗል። የክለቡ ሰራተኞች የነበራቸው አቀባበል ለክለቡ ባለቤቶች ምን ይመስል ነበር? ለየት ያለ ነገር ተፈጥሯል። እሱን ነገራችኋለሁ። ክቡራን አድማጮች ሩበን አሞሪም ለቀጣይ ክረምት የዝውውር መስኮት የተበጀተላቸው ገንዘብ በይፋ ተገልጿል። በርካታ ተጫዋቾችም ለሽያጭ ቀርበዋል ተብሏል። ክለቡ የማይሸጥ ተጫዋች የለም ብሏል ነው የተባለው። ከውስጥ አገኘን ባሉት መረጃ መሰረት ሜን ጋዜጣ ባወጣው በማንቸስተር ዩናይትድ ቤት ሁሉም ተጫዋች ሊሸጥ ይችላል የሚል ሪፖርት ይዘው ወጥቷል እና ክለቡ በአጠቃላይ ከተጫዋቾች ሽያጭ ከፍተኛ የሆነ ገንዘብ ሊያመጣ ገቢ ሊያገኝ እንደሚችል እና ለአሞሪም የቡድን ግንባታ ሊጠቀመው እንደሚችል እየተገለጸ ነው። ይህን ጉዳይ በዝርዝር የምነግራችሁ ይሆናል አድማጮች። ከዛ ውጪ የብሩኖ ፈርናንዴዝ ጉዳይ ብዙ አነጋጋሪ እየሆነ ነው ያለው። ብሩኖ ፈርናንዴዝ እና ቪክቶር ኦስሜሄን በአንድ ቲም የመጫወት እድላቸው አሁን እየሰፋ የመጣ መስሏል። በየትኛው ቲም እንዴት ነው የሚጫወቱት? ብሩኖ ፈርናንዴስ እንዴት ሊገናኙ ይችላሉ የሚለውንም እነግራችኋለሁ አድማጮች። ከዛ በፊት ግን አንድ ዜና ላይ ምነግራችሁ የመወያ ነጥብ ምንድን ነው፣ ለዩናይትድ 110 ሚሊዮን ፓውንድ ቀረበ ለብሩኖ ፈርናንዴስ እየተባለ ይገኛል። እናንተ ትሸጡታላችሁ የሚለውን ዜናውን እየሰማችሁ ኮሜንታችሁን አስፈሩልኝ። በኋላ ዝርዝሩን እንዲሁ በዜናዬ ላይ የማደርሳችሁ ነው የሚሆነው። ብቻ እነኝህንና ሌሎችም በርከት ያሉ ከክለቡ ጉዳዮች ጋር የተያዙ መረጃዎችን የማደርሳችሁ ይሆናል። አድማጮቼ እንደተለመደው ቪዲዮንም ላይክ ማድረጋችሁን በድጋሚ ላስታውሳችሁ። አብራችሁኝ ቆዩ እስከ መጨረሻው። መልካም ቆይታ። አጠቃላይ ከሽንፈቱ በኋላ እየወጡበት ያሉ ነገሮች ምንድን ናቸው? ቲሙን በተመለከተ ብዙ ጉዳዮች እየተወሩ ነው። አሁን እነሱን ብናይ ይሻላል ብዬ አስባለሁ። አድማጮች ለዛሬ ያስኩላችሁ በርከት ያሉ ጉዳዮች አሉ፣ ከሽንፈቱ በኋላ የወጡ ጉዳዮችን የተመለከቱና አሁን ከቢልባኦ መጥተዋል። ሲመጡ ትላንት ምሽት ግን አንድ ዝግጅት ነበራቸው፣ እንደ ባርቤኪው አይነት ነገር ነው። እንኳን ደህና መጣችሁ አይነት ነገር ነው። ተጫዋቾቹን ለመቀበል የተደረገ ጥረት ነው። ከፋይናል እንደመመለሳቸው ይሄ 20,000 ፓውንድ ነው ወጪ የተደረገበት ተብሎ የተጠራው ድግስ ላይ የተገኙት ተጫዋቾቹ ብቻ መሆናቸው አንዳንድ የስታፍ አባሎችን በጣም አስቆጥተዋል ተብሏል። እንግዲህ የኢኒዮስ እና የግሌዘር ቤተሰቦች ምን ያህል ወጪ እየቆጠቡ እንደሆነ ታውቃላችሁ እና በጣም ቁልፍ የሆኑ የክለቡን ስታፍ አባላት እንኳን ኮንሲደር ያደረገ ግብዣ አይደለም ያደረጉት። ትላንት ከተመለሱ በኋላ ከቢልባኦ ምሽት ላይ ሲመለሱ እና የተወሰነች ነገር ጠባብሰው በአንድ በግ ጥብስ ነው ማለት ይቻላል። ሀገራዊ ስናደርገው በኛው ካልቸር በኛው ባህል ስናዋዛው በአንድ በግ ጥብስ ነው ተጫዋቾቹን እየተፋቷቸው እና በ20,000 ፓውንድ ነው በአጠቃላይ ወጪው የተሸፈነው ነው የተባለው ለተጫዋቾቹ የተደረገው አቀባበልና ዝግጅት ግን የስታፍ አባላቱን አስቆጥቷል። እንዴት ተጫዋቾቹ ብቻ የአመቱ መዝጊያ ነው፣ ስለዚህ እኛ መሳተፍ ነበረብን የሚል አይነት ጥያቄ እንዳነሱ ነው የተገለጸው። ይህን ጥያቄ ቢያነሱ አይፈረድባቸው፣ ምክንያቱም ከቤተሰባዊ ስሜት የመጣ ነው የሚመስለኝ እንጂ ያው ድግስን ተካፍሎ ማዕድ ለመቋደስ ካለ ምኞት አይመስለኝም። ይህን እያደረጉ ያሉት የክለቡ ባለቤቶች ደግሞ ምክንያቱ ምን እንደሆነ እናንተ ታውቃላችሁ አድማጮች፣ እሱን አንመለስበትም።
የክለቡን የዕለት ተዕለት እንኳን የሚያደርጉትን የተለመደ ነገር እየነጠቁ ነው። እንኳን በእንደዚህ አይነት ሰፊ ድግስ ሰፊ ወጪ አውጥተው ሊጋብዙ ቀርቶ በትኬት ምን እንዳደረጉ እንኳን ተመልክታችኋል። እና የክለቡ ባለቤቶች ጉድ እና ስራ በዩናይትድ ቤት ከባድ መዘዝ እንዳያመጣና ከባድ ቅራኔ ለክለቡ ያላቸውን ፍቅር እኮ ሰራተኞች በጣም እያጡ ነው። በእነሱ በደል ምክንያት በእነሱ አድራጎት ምክንያት ማለት ነው። ዩናይትድን እንደ ፋሚሊ እየቆጠሩት አይደለም። ያ ነገር ደግሞ ትንሽ ያሳስባል። ከዛ በፊት ራሱ የፋይናሉ ጨዋታ ላይ ያው ታውቃላችሁ ብዙዎቹን የክለቡ ሰራተኞች አልወሰዱም እዛ ጨዋታውን እንዲከታተሉ የነ ብሩኖ ፈርናንዴዝ ናቸው በጣም የቅርብ ጓደኞቻቸው የሚሏቸውን እነሱ በግል ቻርተር አውሮፕላን ወስደው እንዲመለከቱ ያደረጉት ያው የእነሱ በጣም ቤስት ፍሬንድ ስለሆኑ ሙሉ የዩናይትድ ስታፍ አባላትን እስከ ቤተሰቦቻቸው መውሰድ ይከብዳል። በጣም ብዙ ሰራተኞች ያሉት ዩናይትድ የእነሱን ፋሚሊ ስትጨምሩ ደግሞ በጣም ብዙ ነው የሚሆነው። ክለቡ ቢያንስ ማድረግ ይችል ነበር የስታፍ አባሉን ብቻ ሳይሆን የአሰልጣኞች ቡድን አባል ሁሉ ሳይቀር ነው አይደል ሩበን አሞሪም የሸፈኑት የተባለው። ስለዚህ የፋይናሉ ጨዋታ ላይ በማንቸስተር የተደረገ ፕሮግራም ነበር። እሱም በስክሪን ላይ ከዚህ በፊት ነግረናቸዋል። ጨዋታውን እዛ ሆኖ እንዲከታተሉ ከ1000 በላይ ነበሩ የተሰበሰቡት የክለቡ ሰራተኞች እና ቤተሰቦቻቸው ከ1000 በላይ ማለት እንግዲህ የቀላል ቁጥር አይደለም። እና በስክሪን ሲመለከቱ ጨዋታው ከመጀመሩ በፊት ተባለ የግሌዘር ቤተሰቦችና ራትክሊፍ ተገኝተው ነበር። እንደተመለከታችሁት ስክሪን ላይ ሲታዩ ከፍተኛ የሆነ የተቃውሞ ጩኸት ነው አሉ የተሰማው። ከፍተኛ የተቃውሞ ጩኸት ፋይናሉ ላይ ጨዋታውም እየተደረገ በመካከል ሲታዩ እንደዚሁም ከጨዋታው መጠናቀቅ በኋላ ስክሪኑ ላይ የክለቡ ባለቤቶች ሲመጡ እነኛ 1000 ተመልካቾች የተገኙ በከፍተኛ ጩኸትና በተቃውሞ ውስጣቸው ያለውን ነገር ገልጸዋል ተብሏል። ይሄ ምን ትርጉም እንዳለው ታውቃላችሁ? ለእናንተ መናገር አያስፈልግም። አድማጮች ምን አይነት የሆነ የኔጌቲቭ ኢነርጂ በቲሙ ሰራተኞች ዙሪያ እየረጩ እንደሆነ እና እያሰረጹ እንደሆነ በግልጽ መረዳት ትችላላችሁ። እንደዚህ አይነት ቫይቭ ነበረ ከሽንፈቱ በፊትና ከሽንፈቱ በኋላ። ወደ ዩናይትድ እንደተሸነፈ ደግሞ ሼሩ ቀንሷል። የዩናይትድ የስቶክ ማርኬት ሼር በ7% ነው ቀነሰ የተባለው። ይሄ ቀላል አይደለም አድማጮች። እና 7% ማለት እንግዲህ ከ107 ማለት ነው። ዩናይትድ 100 ሚሊዮን ፓውንድ ቢገመት 7 ሚሊዮን ፓውንድ ዋጋ ቀንሷል እንደማለት ነው በአጭር ምሳሌ። ይሄም እንግዲህ ክለቡ እያመጣ ሜዳ ላይ እያሳየ ካለው ውጤት አንጻር መሆኑ ነው። ከዛ በኋላ ደግሞ በጣም ብዙ ውሳኔዎችም እንዲሁ ተወሰኑ ተባለ። ራትክሊፍ በክለቡ ውጤት ደስተኛ አይደሉም። በተለይ ባለፈው ባሳዩት ምሽት ጨዋታ ውጤት ደስተኛ እንቅስቃሴያቸው ደስተኛ አለመሆናቸውን ተከትሎ ኦልሞስት የዩናይትድ ሁሉም ተጫዋቾች ለሽያጭ ቀርበዋል። ከዚህ በፊት አይነኬ ያሉን ስንገልጻቸው የነበሩ ተጫዋቾች ነበሩ። አሰልጣኙ አሸጧቸውም ተብሎ እንደ ብሩኖ ፈርናንዴዝ እንደ ሌኒ ዮሮ የመሳሰሉ ተጫዋቾች ከማይነኩት መካከል ነበሩ። አሁን ግን ያ ታሪክ ሆኗል። በዩናይትድ የማይነካ ተጫዋች የለም። ቀጣይ ክረምት ላይ የሚሸጥ ከሆነና መሸጥ ካለበት የትኛውም ተጫዋች ከመሸጥ ወደኋላ አይልም ወይንም አይተርፍም ተብሎ ተነግሯል። ይሄ ከሽንፈት በኋላ በሚመጣ ንዴት የተወሰነ ውሳኔ ነው የሚመስለው እንጂ ሌተራል ላይ እንደዚህ ሊሆን አይችልም። በእርግጥ ክለቡ የተለያዩ ውሳኔዎችን ሊወሰን ይችላል። በኋላ የምናየዋል ያልተጠበቁ ማለት ነው። እና በዩናይትድ እነኚህ ተጫዋቾች ይሸጣሉ ብላችሁ የማታስቧቸው ተጫዋቾች ሊለቁ ይችላሉ። ብሩኖ ፈርናንዴዝን ጨምሮ ዜናው ባለኝ አደርሳችኋለሁ። ስለሱም አድማጮች ግን ክለቡ ለውጥ እንደሚያስፈልገው አሁን ቦርዱ ወስኗል። ራትክሊፍም ራሳቸው የወሰኑ ነው የሚመስለው እና ለአሞሪም ከፍተኛ ድጋፍ ለማድረግ አሁን ፈቃደኛ ናቸው ተብሏል። ይሄ የምንጠብቀው ነው። አሞሪም አይለቁም እያለ ፋብሪሲዮ ሮማኖ ትላንት በብሬኪንግ ሲያወራን ነበረ። ይሄ ቀደም ብሎ ተብሎም ተረጋግጧል። ምክንያቱም ከአሰልጣኙ ጎን ናቸው። ከሽንፈቱ ኢቨን ፋይናሉ ከመደረጉ በፊት ምንም አይነት ውጤት ይመዝገብ ከአሰልጣኙ ጎን እንደሚቆሙ የክለቡ ባለቤቶች እየተነገረ ነበር። ከሽንፈቱም በኋላ አሰልጣኙም ራሳቸው እንደተናገሩት ክለቡና ቦርዱ ወስኖን የሚያሰናብተኝ ከሆነ እለቃለሁንም ችግር የለብኝም። እኔ የኔ መልቀቅ መፍትሄ የሚያመጣ ከሆነ
ካላመነብኝ ነው ያሉት አሰልጣኙ እና ምንም የካሳ ክፍያ እንኳን አልፈልግም ነው ያሉት። አሞሪም ሲያስረዳ ይሄ የሚያሳያችሁ የሚሰጣችሁ መልእክት አለ። አሁንም ቢሆን አሞሪም በዩናይትድ ቤት ያልጨረሰውን ስራ ምናልባት ያልጨረሰውን ከምል ያበላሸውን ስራ ብል ይቀለኛል። አድማጮች ብዙ ነገር ተበላሽተዋል። አሞሪም ከመጡ በኋላ አሞሪም ላይ መፍረድ አልችልም፣ ይከብደኛል። ሞሮፍ ተጫዋቾቹ ላይ እና አብዛኛውን ደግሞ የክለቡ ባለቤቶች ላይ ነው የምፈርደው። አሞሪም ግን ይህን ሜስ ለማስተካከል ዝግጁና ፈቃደኛ እንደሆኑ በክለቡ ለመቀጠል መወሰናቸው ጥሩ የሚሆን ዜና ነው ብዬ ነው የማስበው። ድጋፍ ሊሰጧቸውም ፈቃደኛ ናቸው ለአሰልጣኙ ተብሎ ተነግሯል። ይህም በጣም ጥሩ ዜና ነው። አድማጮች የክረምት የዝውውር መስኮት እኛ የምንጠብቀው ነው። እንግዲህ አሁን ቲሙ በአውሮፓ መድረኮች ባለመሳተፉና በእንግሊዝ ፕሪሚየር ሊግ 16ኛ ላይ መገኘቱ ያመጣበት ብዙ ችግር አለ። ከፋይናንስ አንጻር ታውቃላችሁ አድማጮች የአውሮፓ መድረኩ ላይ አለመሳተፉ ብዙ ገንዘብ አሳጥቶታል ቲሙን። እስካሁን ግን እስከ ፋይናል እስኪደርስ ድረስ ግን ያገኛቸውም ደግሞ ገንዘቦች አሉ። ከ34 ሚሊዮን ፓውንድ አካባቢ እስከ 40 ሚሊዮን ዩሮ አካባቢ ዩናይትድ አግኝቷል። እስከ ፋይናል በመድረሱ ብቻ ፋይናሊስት በመሆኑ ብቻ 5 ሚሊዮን ዩሮ ነው ያገኘው አድማጮች። እሱንም ግን ለቼልሲ ይከፍላል ተብሎ መነገሩ ትንሽ በጣም ያስገረመኝ ነው። ሜሰን ማውንትን ሲያስፈርሙት ከቼልሲ ኮንትራታቸው ላይ ተስማምተው ነበር። ይሄ ስምምነት ምንድን ነው? ዩናይትድ በዩሮፓ መድረክ ፋይናል ከደረሰ ቻምፒዮንስ ሊግ ወይ የዩሮፓ ሊግን እንዲሁ ጨምሮ ለቼልሲ 5 ሚሊዮን ፓውንድ መክፈል አለበት ብለው ሁለቱ ክለቦች ቀድሞ ስለተስማሙ ያንን 5 ሚሊዮን ፓውንድ ለፋይናል በመድረሱ ያገኘውን ለቼልሲ መልሶ ይሰጣል ማለት ነው። ዊች ኢዝ በጣም የሚያስቅና በጣም ሼም የሆነ የኮንትራት ድርድርና ስምምነት ማለት ነው። ያስገርማል። ሜሰን ማውንት ከሰጠን ግልጋሎት አንጻር ሜቢ ፋይናሉን አሸንፈን ጎል አስቆጥሮ ምናምን ቢሆን ኖሮ ደስ ሊለን ይችላል። ምናልባት በኮንትራቱም ላይ ከዛ በላይ ሁሉ ሻምፒዮን ቢሆን ዩናይትድ ሳይከፍሉ አይቀርም እንደ ስምምነታቸው። ግን ይሄ መረጃ መውጣቱ አስገርሙኛል። ለማንኛውም እስከ ፋይናል መድረሳቸው በራሱ እዛ ቦታ ላይ ያስገኘላቸው መጠነኛ ነገር አለ። ግን ያገኙ ከነበሩት ያነሰ ነው ቢያሸንፉ ኖሮ ማለት ነው። በፕሪሚየር ሊጉም ቢሆን ያው ታውቃላችሁ የደረጃ ፕራይዝ የሚባል ነገር አለ። ከቲሞች በሚጨርሱት ደረጃ ልክ ነው ሽልማት የሚሰጣቸው። ለምሳሌ ሻምፒዮን የሆነው ያው እሱ ከፍተኛ ተከፋይ ነው ሻምፒዮን በመሆኑ ብቻ። ግን ከዛ ቀጥሎ ያሉ ቲሞች በተዋረድ አንዳንዴ እስከ 5 ሚሊዮን ይደርሳል፣ እስከ 7 እስከ 10ም ሊደርስ ይችላል ዲፍረንሱ ማለት ነው። እና በዛ ዲፍረንስ ነው እየተለየ ከቴሌቪዥን መብት ገቢ እንግዲህ እነሱ የራሳቸው ካልኩሌት የሚያደርጉበት መንገድ አለ። በዛ መሰረት ለክለቦች የሚከፋፈለው ማለት ነው። እና ዩናይትድ 16ኛ ላይ ነው ማለት ወደ ላይ ቢጨርስ እስከ 3ኛ እስከ 4ኛ ቢጨርስ ማግኘት ከነበረበት 5ኛ ወይ 6ኛ ቢጨርስ ማግኘት ከነበረበት ገንዘብ እጅግ ያነሰ ያገኛል 16ኛ ሆኖ ሲያጠናቀቅ። ይሄም አንዱ የፋይናንሽል ጉዳቱ ነው። አውሮፓ ሻምፒዮንስ ሊግ ቢገባም ደግሞ ግን የሚያመጣበት ሌላ መዘዝ እኮ አለ አድማጮች። ብዙ ሰው ያልተረዳው አሁን በዩናይትድ በመውደቁ ኤክስኪውዝ እየፈለኩ አይደለም አድማጮች። በእያንዳንዱ ተጫዋች ኮንትራት ላይ ዩናይትድ 25 በመቶ የደሞዝ ጭማሪ ማድረግ አለበት። ይህን ታውቃላችሁ አድማጮች። ለካሳሜሮ በሳምንት ዩናይትድ ሻምፒዮንስ ሊግ ቢገባ ማለት ነው ወደ 80 ሚሊዮን ፓውንድ ነው ሳምንታዊ በደሞዙ ላይ ጭማሪ የሚያገኘው ካሳሜሮ። ወደ 350 ሺህ ነው እየተባለ ያሉ አይደል። እሱን 25 በመቶ አካባቢ ደሞዝ መጨመር ይጠበቅበት ነበር። በሳምንት ያልኳችሁ በወር ኦልሞስት በቃ ወደ 1 ሚሊዮን ዩሮ ሊጠጋ ይችላል። ካሳሜሮ ዩናይትድ አውሮፓ ሻምፒዮንስ ሊግ ቢሳተፍ የሚያገኘው ተጨማሪ ደሞዝ። ካሳሜሮን ምሳሌው ጣልሳን እንጂ የሁሉም ተጫዋች ኮንትራት ላይ ያለው ስምምነት ይሄ ነው። ስለዚህ ሻምፒዮንስ ሊግ ዩናይትድ ገባ ማለት ከዚህ በፊት ራትክሊፍ አንስተውት ነበር። ገጸ በረከት አይደለም፣ ሙሉ ብር አይደለም ዩናይትድ ኪስ ውስጥ የሚገባው አድማጮች። ከሻምፒዮንስ ሊግ ገቢው ቢያንስ ግማሽ ያህሉን ለተጫዋቾቹ መልሶ ለደሞዝ ይከፍላል ያወጣል። ይሄ ድሮ ተጫዋቾችን ሲያስፈርሙ በተስማሙት ስምምነት ይሄ አልባሌ የሆነ የተጋነነ ደሞዝ ሰጥተው በተስማሙት ስምምነት አማካይነት ነው። ኦፍኮርስ ሻምፒዮንስ ሊግ ስለገቡ ገንዘብ አይሰጣቸው ማለት አይደለም፣ ግን ቀድሞውኑ ደሞዛቸው ራሱ የተለጠጠ ነው። ስለዚህ የአውሮፓ ሻምፒዮንስ ሊግ ተሳትፎ ዩናይትድ አገኘ ማለት ሁሉንም ገንዘብ አይደለም ኪሱ የሚከተው ወጪ አለበት። በትንሹ ከ30 ከዛ በላይ ወጪ ለተጫዋቾች በደሞዝ መልክ ይከፍላል ማለት ነው። አይዶን ነው የስታፎቹ ክፍያ ይኑር አይኑር አላቅም። እሱ ግን
አውሮፓ ሻምፒዮንስ ሊግ አለመሳተፍ ጋር በተያያዘ ደግሞ ቲሙን እንደሚጎዳው የዝውውር መስኮቱ ላይ ይሄ ምንም ጥያቄ የለውም። አሁን አብዛኛው ነገር እኮ ፕላን ቢ ላይ ያተኩራሉ ተብሎ ነው አይደል እየተገለጸ ያለው በጋዜጦች። ቀድሞ ፕላን ኤ ብለው የያዟቸው የዝውውር ኢላማዎችን ለማሳመን ቲሙ ስለሚከብደው ማለት ነው። እሱን እናያለን። የሀሳብ ለውጥ መቼስ ይኖራል ብለን እንጠብቃለን። በተለይ ከክለቡ አመራሮች አሞሪም እንዲቆዩ ከተፈለገ በቂ ድጋፍ ሊያደርጉላቸው እንደሚችሉ እናስባለን። ስለዚህ ዩናይትድ የባጀት እጥረት በከፍተኛ ደረጃ ይገጥመዋል ተብሎ አይታሰብም። ትላንትም የወጡ ሪፖርቶች እየጠቆሙን ያሉት ያ ነው። አውሮፓ ሻምፒዮንስ ሊግ ተሳትፎ የክለቡ ባለቤቶች 100 ሚሊዮን ፓውንድ የዝውውር ገንዘብ ለአሰልጣኙ በጅተዋል ወይም መድበዋል ተብሏል። 100 ሚሊዮን ፓውንድ ራሱ ቀላል አይደለም አድማጮች፣ በጥሬው ሙሉ ገንዘብ የሚበጀትላቸው ለአሰልጣኙ ከሆነ ይሄ ማለት 5 ተጫዋች ሊያስፈርምላቸው ይችላል። ሱፐርስታር ተጫዋቾችን በ4 ዓመት ኢንስታልመንት ወይም በ5 ዓመት ኢንስታልመንት የምትከፍሉት ቆራርጣችሁ እየከፈላችሁ ለዘንድሮ ኩኒያን የሚያስፈርሙ ከሆነ አሁን ይጠበቃል። ቀጣዩ ፊርማ የሱ ነው ተብሎ አይደል አድማጮች፣ እየተጠበቀ ነው። ሲዝኑ መጠናቀቅ ነው የሚጠበቀው። የዚህ ሳምንት የፕሪሚየር ሊግ የመጨረሻ ጨዋታ ከተደረገ በኋላ የኩኒያ ዝውውር ይፋ ይሆናል። ከዛ ወደ ሌሎች ዝውውሮች ላይ ዩናይትዶች ትኩረት ያደርጋሉ ተብሎ ነው እየተገለጸ ያለው። የኩኒያን ዝውውር ሲስማማ ግን በአንዴ አይደለም የሚከፍለው፣ ኢንስታልመንት የሚባል አለ። ከዚህ በፊት አውርተንበታል አድማጮች። ስለዚህ 100 ሚሊዮን ፓውንድ አሰልጣኙ ካገኙ ለኩኒያ አሁን 20 ቢከፍሉ ቀጣዩን ደግሞ በ2 ዓመት ይጨርሳሉ ማለት ነው እና 100 ሚሊዮን ፓውንድ በራሱ ቀላል አይደለም። ተጫዋቾችን በደንብ በቂ ተጫዋቾችን ሊያመጡበት ይችላሉ። ስኳዱን ለመቀየርና ለውጥ ለማምጣት በቂ ነው ብዬ ባላስብም፣ ግን ትንሽ የሚባል ገንዘብ አይደለም። ኤኒዌይስ 100 ሚሊዮን ፓውንድ ይሰጧቸዋል ተብሏል። ከእንደገና ከክለቡ የሚለቁ የሚሸጡ ደግሞ ተጫዋቾች አሉ። ቀጣይ በትኩረታችን የምነግራችሁ እሱን ነው አድማጮች። አሁን ዩናይትድ ብዙ ገንዘብ ጀነሬት ማድረግ ይችላል። ከተጫዋቾች ሽያጭ ብቻ በትንሹ ነው የተባለው። የክለቡ አመራሮች በትንሹ 100 ሚሊዮን ፓውንድ እናገኛለን ብለው አስበዋል የተባለው ከ3 ተጫዋች ሽያጭ ብቻ፣ ከሳንቾ፣ ከአንቶኒ እና ከማርከስ ራሽፎርድ ሽያጭ። ከነኚህ 3 ተጫዋቾች ብቻ 100 ሚሊዮን ፓውንድ። ሌሎች አሉ በክለቡ ሊሸጡ ከጫፍ እየደረሱ ያሉ ተጫዋቾች። ጋርናቾ አለ፣ ሆይለንድ አለ። አሁን ደግሞ እየተባለ ያለው ብሩኖ ፈርናንዴዝ ነው በአድማጮች እና እነኚህ ተጫዋቾች የሚሸጡ ከሆነ ደግሞ ክለቡ የሚያገኘውን ገንዘብ አስቡት። በጣም ብዙ ገንዘብ ነው ሊያገኝ የሚችለው እና ዩናይትድን እንደ ቲም ኦቨርሆል የሆነ ለውጥ ለማድረግ የሚበቃውን ያህል ገንዘብ ያገኛል ማለት ነው እና አሞሪምም የሚፈልጉትን ገንዘብ ሊያገኙ ይችላሉ። ስለዚህ የዝውውር መስኮቱ እንቅስቃሴዎች የሚወሰኑት ክለቡ በሚበጅተው ባጀት ብቻ አይደለም። እንዴት አድርገው ተጫዋቾችን ይሸጣሉ? የማይፈለጉ ተጫዋቾች አሏቸው። እነኛን ዋይዝሊ መሽጠት የሚችሉ ከሆነ በቂ የሆነ ኢንካም ጀነሬት ማድረግ ይችላሉ። ሱፐር ስታሮቻቸውን መሸጡን ተዉትና ማለት ነው። እነ ብሩኖ እነ ጋርናቾ የሚለቁ ከሆነ ደግሞ ቲሙ በጣም ከፍተኛ ገንዘብ ነው የሚያገኘው። ይለቃሉ ተብሎ በተለይ ጋርናቾ ይለቃል ተብሎ እየተጠበቀ ነው ያለው ማለት ነው። ስለዚህ አሁን የገንዘብ ችግር ዩናይትድን በጣም ይህን ያህል ይጎደዋል ብዬን አልጠብቅም አድማጮች። የገንዘብ ችግር ዩናይትድን አይጎዳውም። አውሮፓ ሻምፒዮንስ ሊግ ላይ የአጣት ያቺ የነገርኳችሁ ገንዘብ ብዙ የሚቆራረጥባት ነገር አለ። ከተጫዋቾች ስምምነት፣ ከክፍያ አንጻር፣ ከብዙ ነገር አንጻር ማለት ነው። ከሱ ይልቅ ውስጡ በዩናይትድ ቲም ውስጥ ያለው ሀብት እና ያንን ሀብት አውጥቶ መሸጥ ላይ በጣም ዋይዝ መሆን ያስፈልጋል። ብዙ ነገር ጀነሬት ማድረግ ይቻላል ዩናይትድ ካለው ስኳድ። አሁን ለምን ይሄን እንዳልኩ ደግሞ አሁን አስረዳቸዋለሁ አድማጮች። ለምሳሌ አሁን በክለቡ ሊሸጡ የሚችሉ ተጫዋቾችን እንመልከት፣ ምን ያህል ዩናይትድ ሊያገኝባቸው ይችላል የሚለውን ለማየት እንዲመቸን ማለት ነው። እና ክለቡ ለምሳሌ ከጋርናቾ ዝውውርና ሽያጭ 60 ሚሊዮን ፓውንድ ይፈልጋል ተብሏል። ጋርናቾን ለመሸጥ አሁን ፈቃደኛ ናቸው ነው የተባለው። በተለይ ከፋይናሉ በኋላ ብዙ ነገሮች ልዩነት እየተፈጠሩ ነው ያሉት በክለቡና በጋርናቾ፣ በአሰልጣኙና በጋርናቾ መካከል። ትላንትም የወጣው መረጃ ምንድን ነው? 60 ሚሊዮን ፓውንድ ካገኙ ዩናይትዶች ልጅ ይሸጡታል የተባለው። ኦፍኮርስ ጥር ላይ ራሱ 45 ሚሊዮን ፓውንድ ናፖሊ አቅርበው ነበር ልጁን ለመግዛት። ዩናይትዶች አልሸጥም ብለው እና ውድቅ ያደረጉባቸው። ስለዚህ ያንን ገንዘብ ማግኘት ዩናይትዶች ይችላሉ። ክረምትም ላይ ቢያንስ 50 ሚሊዮን ፓውንድ በቀላሉ አያጡም።
ከዚህ ተጫዋች ሽያጭ ግን እነሱ ሴት ያደረጉት ፕራይስ 60 ነው። ራሽፎርድን ለመሸጥ ይህም ተጫዋች ገበያ ላይ ወጥቷል፣ አይመለስም። አሁን በአስቶን ቪላ በውሰት ላይ ይገኛል። አስቶን ቪላዎች በቋሚነት ያስፈርሙት አያስፈርሙት አልተረጋገጠም። ራሽፎርድ ወደ ዩናይትድ መልሶ ከመጫወት ይልቅ ለሌላ ክለብ በውሰት መሰጠት አሊያም ደግሞ ተጫዋቹ መሸጥ ነው ትልቁ ያለው አማራጭ። ስለዚህ ያን ያደርጋሉ ተብሎ ይጠበቃል። በተለይ ባርሴሎና በጣም ፈልጎታል፣ ተፈላልገዋል። ከባርሴሎና ጋር ያስታውቃል። ታውቃላችሁ አድማጮች። እንደውም ትላንት አንድ ዜና አይቼ ነበር። የባርሴሎናው ዳይሬክተር ዴኮ የሚፈልጉትን አይነት የዊንግ መስመር ተጫዋቾችን ሲናገር ሉዊስ ዲያዝን በጣም እንወደዋለን አለ። ማርከስ ራሽፎርድንም እንወደዋለን፣ ነገር ግን ሌሎችም በሊስታችን ውስጥ የያዝናቸው የዊንግ ተጫዋቾች አሉ ነው የሚለው። ስለዚህ ስለ ሌሎች ክለቦች ተጫዋቾች እና በሌሎች ክለቦች ኮንትራት ስላላቸው ተጫዋቾች ግን ማውራት እንዲህ አልፈልግም ብለዋል። ግን ገልጾታል። በቃ እዛ ጋር ራሽፎርድን እንወደዋለን ብለዋል። አሁን ባርሴሎና ይሄን ልጅ በውሰት ቢያስፈርመዋል ወይስ በቋሚ ኮንትራት ሊያስፈርመው ነው ሀሳቡ የሚለው ነው ትልቁ ጥያቄ እንጂ ባርሴሎና እንደሚፈልገው ተጫዋቹም ወደ ባርሴሎና ማምራት እንደሚፈልግ በግልጽ ተቀምጧል። ዛሬ እንደውም ፋብሪሶ ሮማኖ ይሄን መረጃ አውጥቶት ፖስቶት ነበር። የባርሴሎናን ማሊያ አልብሶ ነው ፎቶ አድርጎ የለጠፈው ፋብሪሶ ሮማኖ እና ሃይ ፖሲቢሊቲ ያለው የማምራት እድሉ በጣም ስለሚፈላለጉ ማለት ነው። ይሄም ለዩናይትድ ጥሩ ዜና ነው፣ ጥሩ የገቢ ምንጭ ሊሆን ይችላል። የአንቶኒን ጉዳይ ታውቃላችሁ። በ35 ሚሊዮን ፓውንድ ብቻውን ዩናይትድ እሸጠዋለሁ እያለ ነው ካለበት የገንዘብ ችግር አንጻር። ልጁን ከዛም በላይ በሆነ ገንዘብ መሸጥ ይችላሉ። አሻሻጡን የሚችሉበት ከሆነ ዋይዝ የሚሆኑ ከሆነ ድርድር ላይ ጥሩ የሚሆኑ ከሆነ አሁን አዲስ የመጣው አመራር ጥሩ ነገር እያደረገ እንደሆነ አውቃለሁ፣ ተጫዋችን በመሸጥ ማለት ነው እና በኮንትራት በስምምነቶች እንደዚህ አይነት ስምምነቶች። ስለዚህ አድማጮች አንቶኒ ብዙ ፈላጊ ክለቦች አሉት። ቢያንስ በትንሹ 35 ሚሊዮን ፓውንድ ወይም 40 ሚሊዮን ዩሮ እንደሚያገኙበት ይታመናል። ሳንቾ ከውሰቱ ይመለሳል ግን በዛው ሊሸጥ ይችላል የተባለው። ከሳንቾም 5 ሚሊዮን ፓውንድ ዩናይትዶች ያገኛሉ የሚመልሱላቸው ከሆነ። ቼልሲዎች ያን ያደርጋሉ ተብሎ ነው እየተጠበቀው። ካሳሜሮ የሚለቅ አይመስልም። ምናልባት እንደ አልሃሊ አይነት ቲሞች የሳውዲ ፕሮሊግ ቲሞች ጥሩ ገንዘብ ካላቀረቡ በስተቀር የዩናይትድ ኮንትራቱን መጨረሱ የሚቀር አይመስልም። የመጨረሻ የኮንትራቱ ዓመት ላይ ነው ያለው። ስለዚህ ያን የማጠናቀቅ ዕድሉ ሰፊ ነው ብዬ ነው የማስበው። ከዛ ውጭ የነ ማሌሲያም አለ፣ እንዲሁም ባይንደርን ዩናይትድ መሸጥ ይችላል። በአጠቃላይ አሁን ከነገርኳቸው ተጫዋቾች ሽያጭ ዩናይትድ 221 ሚሊዮን ፓውንድ ገቢ ማግኘት ይችላል። ካሳሜሮን ሁሉ ሸጠ ብንል በ15 ሚሊዮን ፓውንድ ማለት ነው እና ብሩኖ ፈርናንዴዝ እዚህ ጋር ሳይጨመር የእሱም ትልቅ ሽያጭ ነው። አሁን 50-50 ነው ብሩኖ ፈርናንዴዝ እና 221 ሚሊዮን ፓውንድ ከተጫዋች ሽያጭ ብቻ ዩናይትድ ያገኛል። አሁን ይህን የምላችሁ የቤኔፊካው ተጫዋች አለ ሪያል ማድሪድ ሊያስፈርመው ነው የተባለው እነኚህ ዩናይትድ የሚያገኛቸውን ገንዘቦች ሳይጨምር ነው ሳያጠቃልል ነው። አድማጮች ከክለቡም አካዳሚ የሚሸጣቸው የሚለቃቸው ተጫዋቾች ይኖራሉ እና ሌሎች ብዙ የገቢ ምንጮች ይኖሩታል። ሁለተኛ ኮንትራታቸው የሚያልቅ ተጫዋቾች ክለቡን ደግሞ ይለቃሉ። ለምሳሌ ሊንደሎፍ ይለቃል በሳምንት 100 ምናምን ሺህ፣ ኤሪክሰን 200 ሺህ፣ ሄተንም እንደዚሁ ክለቡን ይለቃል። የእነዚህ ተጫዋቾች መልቀቅና ቅድም የነገርኳቸው በክለቡ ያሉ ተጫዋቾች እንደነ አንቶኒ፣ ራሽፎርድ፣ ሳንቾ ክለቡን መልቀቅ ከክለቡ የደሞዝ ቢል በአመት 86.5 ሚሊዮን ፓውንድ ይቀንሳል። ይህን ታውቃላችሁ አድማጮች? 86.5 ሚሊዮን ፓውንድ ዩናይትድ ለተጫዋቾች ደሞዝ መክፈል የነበረበት ከዩናይትድ ላይ ይቀንሳል ማለት ነው። ትልልቅ ደሞዝ ተከፋዮች ነው ይለቃሉ ተብሎ የሚጠበቀው። ይህም ቀላል አይደለም ማለት ነው። ይሄ በፒኤስአሩ ላይ ለዩናይትድ ፕሮፊታቢሊቲ ኤንድ ሰስተይናቢሊቲ ለሚባለው ህግ በጣም ነው የሚጠቅመው እና የክለቡ አመራሮች እዛ ጋር የሚሰሩት ነገር በጣም ቁልፍ ነው። በክረምቱ የዝውውር መስኮት ላይ የምናደርጋቸው ነገሮች ማለት ነው። ስለዚህ ቡድኑን ለመገንባት ጥሩ የሆነ ሀብት ዩናይትድ ራሱ አለ። የአውሮፓ ሻምፒዮንስ ሊግ ብቻ አይደለም። ኦፍኮርስ እሱ ቢኖር ያለምንም ሀሳብ እንደዚህ አይነት ጣጣ ውስጥ ሳያገቡ ምናምን ነገሮችን ፊክስ የሚያደርጉበት ገቢ ያገኙ ነበር። ያ አልሆነም። ግን አሁንም ሀብቱ ዩናይትድ እጅ ላይ አለ። 221 ሚሊዮን ፓውንድ ከሽያጭ 86.5 ሚሊዮን ፓውንድ እንዲሁ ከደሞዝ ክፍያ ቢላቸው ሴቭ ያደርጋሉ። ወደ 95 ሚሊዮን ፓውንድ ነው ፒውር ፕሮፊት የሚያገኙት ማለት ነው። ይሄ ደግሞ
ያለምንም ጭንቀትና ያለምንም ይሄ ፒኤስአር ህግ ገንዘቡን ለሌላ ተጫዋች ዝውውር ማዋል የሚያስችል ይሆናል ማለት ነው እና የክለቡ አካሄድ ቀጣይ ክረምት ላይ አሞሪም ቡድናቸውን እንዲገነቡ የሚወስን ይሆናል ለማለት ፈልጌ ነው አድማጮች። ኦኬ እስካሁን ያየናቸውን ይሄ አሰምፕሽኖች ናቸው፣ መላምቶች። ክለቡ እንዲህ ቢያደርግ እንዲህ ማድረግ ይችላል እና ሪያሊስቲክም ናቸው፣ ማድረግ የሚችላቸው ነገሮች ናቸው አድማጮች። በቀጣይ የምነግራችሁ የብሩኖ ፈርናንዴዝን ጉዳይ ነው። ግን ከዛ በፊት ቪዲዮውን በላይክ አድርጎ አውቃለሁ። ሽንፈቱ አለ፣ መቀዛቀዙ አለ። ግን ነቃ ነቃ ማለት ደግሞ ያስፈልገናል እና እናንተም ተነቃቁ፣ እኛንም አነቃቁን አድማጮች። ላይክ ቪዲዮን በማድረግ ደጋፋችሁን እንደ ከዚህ በፊቱ አሳዩኝ እያልኩኝ ወደ ብሩኖ ፈርናንዴዝ ጉዳይ ሳልፍ ቅድም ያወራናቸው ነገሮች በሙሉ ብሩኖ ፈርናንዴዝን ሳይጨምር ነው። ብሩኖ ለዝውውሩ 110 ሚሊዮን ፓውንድ ዩናይትድ ቀረበለት ተባለ። 110 ሚሊዮን ፓውንድ ኦር ደግሞ 10 ሚሊዮን ዩሮ 110 ሚሊዮን ዩሮ ቀረበለት እየተባለ ነው ያለው በአልሂላል። ይህን ገንዘብ ትቀበላላችሁ አድማጮች? እስቲ ሀሳባችሁ ምንድን ነው? መጀመሪያ ይሄን አካፍሉኝ። ለብሩኖ ፈርናንዴዝ ይህን ያህል ገንዘብ ከአልሂላል ቀረበ። ይህን ገንዘብ ተቀብላችሁ በተጫዋቹን ትሸጡታላችሁ ወይ? እናንተ ብትሆኑ በክለቡ አመራሮች ቦታ ብትሆኑ ብሩኖ ፈርናንዴዝን አሁን ዩናይትዶች መሸጥ አለባቸው ብላችሁ ታስባላችሁ? እስቲ ከታች ሀሳባችሁን አካፍሉኝ ክቡራን አድማጮቼ። ወደ አገኘሁት መረጃ ደግሞ ልለፍ። ስካይ ስፖርት ነው ትላንት ይዞት የወጣው። አሁንም አልሂላሎች በተጠንቀቅ እየጠበቁ ነው ያሉት ተጫዋቹ ምን አይነት ምላሽ ይሰጠናል ብለው። ብሩኖ ፈርናንዴዝ ከፋይናሉ ከፍጻሜው ጨዋታ በኋላ ተጠየቀ። በክለቡ ያለ ቆይታ ምን ይመስላል ከዚህ በኋላ ተብሎ ሲጠየቅ የሰጠው ምላሽ ምንድን ነው? እኔ በክለቡ ደስተኛ ነኝ፣ ዩናይትድን መርዳት እፈልጋለሁ። ገንዘብ ቢሆን ኖሮ ፍላጎቴ ከዚህ በፊት ዩናይትድን ለቅቄ ሄጃለሁ። በዩናይትድ ቤት እስካሁን አልቆይም ነበር። ግን ይህን የዓላማ ገንዘብ አይደለም ምፈልገው፣ ዋንጫ ነው ምፈልገው። በከፍተኛ ደረጃ በሃይስት ሌቭል መጫወቴን መቀጠል ነው እንጂ ሞቲቬ ገንዘብ ቢሆን ኖሮ እስካሁን በማንቸስተር ዩናይትድ ማሊያም አትመለከቱኝም፣ አታዩኝም ነበር ሲል አስተያየቱን ሰጠ ትላንት ብሩኖ ፈርናንዴዝ። ነገር ግን አለ፣ እዚህ ጋር አስምሩበት አድማጮች፣ ነገር ግን አለ ማንቸስተር ዩናይትዶች ተቸግረናል፣ ገንዘብ ያስፈልገናል፣ የፋይናንሻል ክራይሲስ ውስጥ ነው ያለ ነው። ፋይናንሻል ክራይሲስ አለብን። ስለዚህ አንተን መሸጥ ቲሙን ይጠቅማል፣ ለቲሙ ግንባታ ይሆነናል፣ በቃ ያስፈልገናል፣ ቸግሮናል የሚሉ ከሆነ ግን ያን ከመቀበል ውጭ ምንም ማድረግ አልችልም ሲል ደግሞ ተናገር። እሺ አያችሁ ብሩኖ የሰጠው ምላሽ ይህ በመንታ ልብ ላይ ያለ ነው። በዩናይትድ ቤት ብቆይ ባትሸጡኝ ምንም ችግር የለውም፣ በክለቡ እቆያለሁ። እኔ ደጋፊውን ሁሉ ብሩኖ ማስከፋት የሚፈልግ አይመስለኝም። ኦፍኮርስ በግልጽ ብሩኖ ፈርናንዴዝ ይሄ ልቀቁኝ አይነት ንትርክ ውስጥ ማስገደድ ውስጥ ዩናይትድን እንደዚ አይነት ነገር ውስጥ ይከታል ብዬ ማስበው ተጫዋች አያደርግም። በከፍተኛ የሆነ ፍቅር አለው ለክለቡ፣ ደጋፊዎች ይወዱታል፣ እሱም ዩናይትድን ይወዳል። ኦፍኮርስ 100% ጥያቄ የለው። ግን ክለቡ እኔን መስዋዕት ሊያደርገኝ ከፈለገ የክለቡ ህዳሴ ለውጥ ዋነኛ የኔ መሸጥ አስፈላጊ የሆኑ ክለቡ የሚታየው ከሆነ ግን በቃ በደስታ ክለቡን እለቃለሁ። ምክንያቱም ይሄ እግር ኳስ ነው። አንዳንዴ በእግር ኳስ እንደዚህ አይነት ነገሮች ይፈጠራሉ አለ ብሩኖ ፈርናንዴዝ። አሁን ይሄንን ሲሰሙ የግሌዘር ቤተሰቦች የእሱን አስተያየት ለጆሯቸው ሙዚቃ አይመስላችሁም አድማጮች? በቃ ደስ የሚል ሙዚቃ መስማት የሚፈልጉት አይነት ነገር ነው ብሩኖ ፈርናንዴዝ የነገራቸው። ስለዚህ የምትሸጡኝ ከሆነ እሄዳለሁ፣ ችግር የለብኝም እያላቸው ነው ብሩኖ ፈርናንዴዝ። አላቅም እሱን ወደ አልሂላል ለመሄድ አስበው ይሁን ወይ ማድሪድ ሞድሪቻው ደግሞ ለቋል ታውቃላችሁ። እና የሞድሪችን ቦታ ለመሸፈን ሪያል ማድሪድ ሁነኛ የብሩኖ ፈርናንዴዝ አማራጭ ሊሆን ይችላል። እና ወደ ማድሪድ መሄድ አስበው ይሁን አላቅም፣ ማድሪዶች እንደሚፈልጉት ታውቃላችሁ። ለዩናይትድ ግን ለአመራሮቹ የሚጠቅማቸው የአልሂላል ጥያቄ ነው። 110 ሚሊዮን ፓውንድ ያቀርባሉ ነው እየተባለ ያለው። የአረቡ ክለቦች ደግሞ የሳውዲ ክለቦች ታውቃላችሁ፣ ይሄ እንደ አውሮፓ ክለቦች የገንዘብ ችግር የለባቸውም። ይሄ በኢንስታልመንት በ5 ዓመት በ6 ዓመት ተቆራርጦ የሚከፈል ነገር አይሰራም። እንደዚህ ነው የሚሉት እነሱ፣ በካሽ ነው የሚከፍሉት። በካሽ ምናልባት ያን ሁሉ ገንዘብ ላይ ዩናይትድ አሁን በአካውንታቸው ትራንስፈር ሊያደርጉ ይችላሉ። ብሩኖን የሚሰጧቸው ከሆነ በጣም ነው የፈለጉት አልሂላሎች። እሱን ካጣን በሚል እንደውም
የኒውካስል ዩናይትዱን እንደ ሁለተኛ አማራጭ አድርገው ይዞታል። ሌላኛው ብሩኖ ጊማሬሽን ማለት ነው። እውነት አያጓጓም ወይ? አንዳንዶች ብሩኖ ይብቃው ይላሉ። አሁን 30 ነው 31 32 እያለ ብሩኖ እየቀጠለ ያለውን ኢነርጂ ያጣል። ፈጠራው እንዳለ ነው ኦፍኮርስ እናውቃለን። የጎል ማግባት እድል ለዩናይትድ ሊፈጥር ይችላል፣ ያገባል፣ ቅጣት ምት አሲስቱ ምናምን አለ ብሩኖ ፈርናንዴስ ታውቃላችሁ። ግን ደግሞ አሁን እድሜው እየጨመረ ሲሄድ ዩናይትድ በህይወት ዘመኑ አግኝቶ የማያውቀውን ገንዘብ ነው ከክርስቲያኖ ሮናልዶ ሽያጭ በኋላ ይህን ተጫዋች በመሸጥ ሊያገኝ የሚችለው። 110 ሚሊዮን ፓውንድ እኮ የአውሮፓ ሻምፒዮንስ ሊግ ተሳትፎ በራሱ አይሰጥህም። 100 ሚሊዮን ፓውንድ ነው አይደል የተባለው። በዚህ እድሜው ብሩኖ ፈርናንዴስ ይህን ገንዘብ ካገኙ አይናቸውን ሊያሹ ይችላሉ። ይሄ የራሴ ሀሳብ አለ ወይ? ወደፊት የራሴን ሀሳብ እነግራቸዋለሁ። ዛሬ ግን እናንተ ሀሳባቸውን ንገሩ። ብሩኖ ፈርናንዴስ ይሸጠውና ክለቡ ቡድኑን ይገንባበት ወይንስ ያቆየው ለሚለው ምን አይነት ሀሳብ አላችሁ? ከታች በኮሜንት አስፍሩልኝ። ያም ሆነ ይህ ግን አድማጮቻችን አንድ ነገር ላይ ደግሞ አሁን እርግጠኛ የሆንኩበት ነገር አለ። እሱንም ልንገራችሁ። እሱ ምንድን ነው? አል ሂላሎች ብሩኖ ፈርናንዴዝ እና ቪክተር ኦስሜሄንን በአንድ ቲም ላይ ያጫወቱ ይችላሉ። ምክንያቱም አሁን እየወጡ ያሉ መረጃዎች እንደሚሉት ከሆነ ኦስሜሄን ወደ ሳውዲ ፕሮሊግ የመሄድ እድሉ ሰፍቷል፣ ተጫዋቹም አሁን ተቀብሎታል የሚል ዜና ትላንት ወጣ። አሁን ይህን ዜና እየሰራሁላችሁ በራሱ አይ ቲንክ ዜናው በደንብ አድርጎ እየተሰራጨ እየተወራበት ያለ ነገር ነው። ኦስሜሄን ተቀበለ ተባለ። አያቸው ዩናይትድን ፋይናል ፍጻሜውን ከጠበቀ በኋላ ዩናይትድ ተሸነፈ። በአውሮፓ ሻምፒዮንስ ሊግ አይሳተፍም። አሁን ነገሮች ሁሉ እየፈጣጠኑ ነው። የጌኮሬስንም ጉዳይ በቅርቡ ትሰማላችሁ በደንብ እና ዩናይትድ ፋይናንሽል ፓኬጅ ስለለው አቅም የሌለውም። ኦስሜሄንን ቢፈልጉት እንኳን በጣም አጥብቀው ማለት ነው ተጫዋቹ ሊታገስ ሊጠብቅ አይችልም። ቅድም የነገርኳችሁን ይሄ እንትን የደሞዝ ቢላቸውን ፍሪ ማድረግ ተጫዋቾችን መሸጥ ምናምን በቀላሉ የሚከወን አይደለም። መግዛት ትንሽ ይቀላል፣ እንደው መሸጥ ደግሞ በጣም ከባድ ነው። ስለዚህ እነኚህ ትልልቅ አጥቂዎች ዩናይትዶችን ሊጠብቋቸው አይችሉም። ዩናይትድ እኮ ገንዘብ ሊያገኝ ይችላል፣ ሊሸጥ ይችላል፣ የተለያየ ገቢ ሊያመነጭ ይችላል፣ ግን አይጠብቁም እነሱ ዳይሬክት በቃ ቀጥታ ነው ወደ ውሳኔ መግባት የሚፈልጉት። ስለዚህ ይመስላል የእንግሊዝ ክለቦች ከዚህ በፊትም እንደባለው የተጫዋቹ አጠቃላይ ፓኬጅ በጣም ከባድ ነው። ይሄ የሚችሉት አይነት ነገር አይደለም። ወይንም ሌሎች ብዙ ነገሮችን ሊያመሰቃቅል ሊወስድባቸው ይችላል። የዚህ ተጫዋች ዝውውር ከባድ ነው ከደሞዙ ጨምሮ እና አሁን ኦስሜሄን ይበልጥ ወደ ሳውዲ ፕሮሊግ የማምራት እድሉ በጣም በጣም ሰፍቷል ነው የተባለው። ሰፍቷል ብቻ ሳይሆን በቃ ወደዛ አመዝኗል ተብሎ ተገልጿል። ይሄ ደግሞ ትልቅ ኪሳራ ነው ለእንግሊዝ ቲሞች፣ ለዩናይትድ በሉት፣ ለአርሰናል በሉት፣ እንደዚሁም ለቼልሲ በሉት። ይሄ ተጫዋች ወደ እንግሊዝ ቢመጣ ይጠቅም ነበር፣ በጣም ይጠቅማቸው ነበር ለእንግሊዝ ለፕሪሚየር ሊጉም ቢሆን ግን ያ የሚሆን አይመስልም። ብሩኖ ፈርናንዴዝ ግን ሊያገኘው ይችላል። በእግር ኳስ ራሱ ብሩኖ ብሎናል። እኔ አይደለሁም ያልኩት፣ የሚፈጠረውን አላውቅም እያለን ተጫዋቹ ስፔስ እየሰጠን ያለው ያን ክፍተት ደግሞ የአመራሮቹ አለቆቹ ይጠቀሙታል አይጠቀሙትም፣ እሱን እናያለን። የመልቀቅ እድል አለው ብሩኖ ፈርናንዴዝ። የጋርናሾም ተመሳሳይ ነው። ጋርናሾ በቃ እሱ ቅልጥና ግልጽ ያለው ነገር ነው እየወጣ ያለው። ለሽያጭ ቀርበዋል፣ ይሸጣል። ጋርናቾ ይሸጡታል። ስለዚህ በዩናይትድ ቤት ብዙ የዝውውር አክቲቪቲዎች ይኖራሉ። ብዙ የዝውውር ዜናዎችን እንሰማለን ከዚህ በኋላ። እንግዲህ ለእናንተ ከዚህ በፊት እንደምናደርገው የሚታመኑ ያልናቸውን የምናምንባቸውን ሀሳቦችን እያንሸራሸርን መረጃዎችን ወደ እናንተ እያደረስን እንቀጥላለን ለማለት ነው። ክቡራን አድማጮቼ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ